ያለ ይሄንን እንዳወቅ ካወቁ ግን እናትን ሊጎዳት ይችላል። እናቴን አይተሻታል? አዎ። ትሁት አንቺ ለኔ ከሰማይ የወረድሽ መልአክ ነሽ። ምን አደረኩልህ ብለህ ነው? አንቺ ልዩ ሰው ነሽ። ህይወቴ ውስጥ እንዳንቺ ውለታ የዋለልኝ ሰው የለም። አመሰግናለሁ። ቆይ እናቴ የት ናት? ንገሪኝ እንጂ ትሁት፣ እናቴ የት ነች? የት ነው ያደረጓት? ያለ ናቲ እሱን ማወቅ አይቀርም። ግን ደግሞ አንተ ተረጋጋ። ምን ባደረገች ሁሉ ነገር? እኔማ አንዴ እናቴን ብቻ ላገኛት እንጂ ግንባሩን ብዬ ነው የምደፋው። ተረጋጋ እንጂ ናቲ። እንደዚህ መሆን እናትን የሚያስደስታት ይመስላል? በሩን ቆልፌው ነው የምሄደው። እሺ ቤቲ ትቻለሽ። እንዲህ እንዳደርግ ያስገደደኝ ባህሪሽ ነው። ቤቲ ከኔ ጋር ያለሽ ችግር ምን አይነት እንደሆነ አላውቅም፣ ግን እኔ እስከማውቀው ምንም አይነት ነገር የሚያነካካኝ ነገር የለም ካንቺ ጋር አለ። ምንድነው? ናቲ ነው ጉዳይሽ። ከሱ ጋር ከሆነ ከሱ ጋር መጨረስ ነው በቃ። እሱን እንዳሰብሽው አውቃለሁ። ከሱ ጋር መታገል ሲያቅትሽ እኔን ሰላም አትንሺ። ለማንኛውም እንደሌላ ጊዜ አምኜሽ በሩን ከፍታ አድርጌ መሄድ አልቻልኩም። ለኔ ለውጥ የለውም። ዝጊው። ትሁት ለናቲ ሁሉንም ነገር ነገረችው። እናቱ የት እንዳለችና የት እንደሆነችና በህይወት እንዳለች ትሁት ሁሉንም ነገር ነግረዋለች። እንደገና ደግሞ በሌላ በኩል ናቲ ትሁትን አፈቅርሻለሁ፣ እወድሻለሁ፣ እዚህ ቤት ካየሁት ጀምሮ ወድጀሻለሁ ይላታል። ታዲያ ትሁት ትደነግጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማስ ክፍል 88 ወደ እናንተ መጥቻለሁ ማለት ነው። ክፍል 88 ምን ይመስላል አብረን የምናይ ይሆናል። እንግዲህ ናቲ እናቱ በህይወት እንዳለችና እዛ ቤት ውስጥ እንዳለች እንደገናም ደግሞ የት ክፍል ውስጥም እንዳለች ትሁት በጥቆማ አሳይተዋለች ማለት ነው። እንግዲህ ናቲም ፈጦ እያየ ነበር። ባለፈው ክፍል እንግዲህ እንዳየነው ትሁት ለናቲ ልትነግረው መንገድ ላይ ተገናኝተው ቤቲ ደግሞ በስታያት አጮልቃ እያየች ነበረ ያለቀው ማለት ነው። ታዲያ ትሁትና ቤቲ ቤት ተጨቃጭቀው ውጪ ብላት ከቤት እንዳስወጣቻት እና እሷ ደግሞ ናቴን ላግኝ ብላ መንገድ ላይ ስትነግረው ሰምታለች ማለት ነው። ታዲያ አቶ ገዜና ቤቲ እንግዲህ ቤት ሳሎን ቁጭ ብለው ትሁት ስመጣ ይጠሯታል ማለት ነው። እንግዲህ ቤቲ ሁሉንም ነገር ነግረዋለች ለናቲ ብላ ለአቶ ገዜ ስለነገረችው አቶ ገዜ ደግሞ ትሁትን መጠየቅ ፈልጓል ማለት ነው። ታዲያ ትሁት በቀደም ማን አግኝተሽ ለማን ነበር ስትናገሪ የነበርሽው ይላታል። ማንንም አላገኘውም ስትል አይቼሻለሁ፣ ረጅም ሰዓት ከናቲ ጋር ስታወሩ ነበርም ትላለች ቤቲ። አሁን ሊሆን ይችላል ነገሩ ግን አጋጣሚ ነው ትላለች ቤቲ ትሁት ማለት ነው። ታዲያ ቤቲ ያን ኩላ ሰዓት የምታወሩት አጋጣሚ ነው ወይ በማለት ስትጠይቃት እንግዲህ ትሁት ጥበበኛዋ ማለት ነው መልስ አላጣችም። ለአባቱ ላይ እንደዚህ መሆንና እንደዚህ ማድረግ እንደሌለበት እየነገርኩትም ነው ስትልም ትመልሳለች። ታዲያ ቤቲ ማን ስለሆንሽ ነው አንቺ ማን ስለሆንሽ ነው እኛን ያልሰማ አንቺን እንዴት ይሰማሻል ትላለች ትሁት። ሰማኝ እኮ አላልኩም፣ ግን አባቱን እንደዚህ ማድረግ እንደሌለበት እየነገርኩት ነው ትላለች። ታዲያ አቶ ጊዜ ማን ውጭ ብሎሽ ወጣሽ ሲላትም የወጣሽበት ምክንያት ምንድን ነው ሲላትም ታዲያ ከቤት ጋር ተጣልቼ ነው ብላ ልትናገር ስትልም አዎ እንደዚህ ነው የወጣበት ምክንያት ስትል በይ በቃሽ አሁን ወደ ስራ ሂጂ በማለትም ቤቲ ትላታለች። ታዲያ ትሁትም እሺ ብላ ብድግ ብላ ወደ ስራዋ ትሄዳለች ማለት ነው። ታዲያ አቶ ጊዜ እኔ የምለው ተጋጭታችኋል ወይ ተጣልታችኋል ወይ ይላታል። አልተጣላንም፣ አልተጋጨንም፣ ተገረድ ጋር ምን ያጣላኛልስ ምን ያስታርቀኛልስ በማለት ትመልሳለች ማለት ነው። ቤቲ እንግዲህ ቤቲ ናቲን ለምን አገኘችው እያለች ነው የጠመደቻት ማለት ነው ትሁትን። እንደገና እንግዲህ ናቲን ቤቲ በጣም ስለምታፈቅረው እሱ ደግሞ ቼክ ያደረጋትም ማለት ነው ትሁት ናቲም ሁሌ ስለ ትሁት መልካም ነገር ስለሚያወራላት ናቲና ትሁት እንግዲህ ይቀራረባሉ በማለትም በጣም ትቀናለች ማለት ነው። ቤቲ በጣም ተናደዳለች። በዛም ነበር ተናዳ እንግዲህ ቤቲን ያስወጣቻት ትሁትን ያስወጣቻት ማለት ነው። ታዲያ ትሁት የወጣችበትን ለአቶ ጊዜ ብትናገር ቤቲና አቶ ጊዜ ደግሞ ሊጣሉ ነው ማለት ነው። ስለዚህ እንዳታወራ ሂጅ ወደ ስራሽ ብላ አባራታለች ማለት ነው። ታዲያ ትሁት ወደ ክላሷ ከገባች በኋላ ናቲ ይደውልላታል ማለት ነው። ናቲ ሲደውልላት አሁን አይመቸኝም፣ በኋላ ደውልልሃለሁ፣ ዛሬ ደውልላ አወራሃለሁ፣ አሁን ግን የሚመች ቦታ አይደለሁም በማለትም መልሳለታለች ማለት ነው። ታዲያ ጥበበኛዋ ትሁት እንግዲህ ለናቲ እንዲህ ስትል አስጠንቅቀዋለች። እናትህ እዛ ቤት ነው ያለችው፣ በህይወት አለች፣ እናትህንም አግኝቻታለሁ ትለዋለች። ነገር ግን ሄዳ አንተ ሁሉንም ነገር
ሁሉንም ነገር ሄደ ምንም እንዳላወቀ እናት እንደሌለች እንደሞተች አድርገህ እናት በህይወት አለች፣ እሷን ደግሞ ትደርስበታለህ የት እንዳለች እና የት እንደሆነ ትደርስበታለህ። ከጊዜ ደግሞ በኋላ ግን አንተ አባትህን ይቅርታ ጠይቅ፣ ምንም እንዳልተፈጠረ ሆነ። አንተ እናትህ እንዳለች በህይወት እንዳለች ማወቅህን ካወቁ እናትህን ወይም አለሜን ያጠቃታል። ስለዚህ ለእሷ ስትል የምትወድ ከሆነ ሂድና አቶ ገዜን ይቅርታ ጠይቅ ትለዋለች። ታዲያ ለአቶ ገዜና ለቤቲ ቁርስ አቅርባ እየበሉ ያለ አቶ ናቲ ከፍቶ በሩን ይገባል ማለት ነው። ታዲያ ይቅርታ አባቴ ብሎ አቶ ገዜ እግር ላይ ወድቆ ይቅርታ ይጠይቃል። ልክ አልሰራሁም በጣም አጥፍቻለሁ በማለት ለአቶ ገዜ ሲያቀርብለት ቤቲ በጣም ትገረማለች። አቶ ገዜም ነይ ቁርስ አምጪለት ትሁት በማለት ይጠራል። አቶ ናቲ ግን እኔ አባዬ ይቅርታ ልልህ ነው የመጣሁት፣ ይቅርታ ስላደረክልኝ በጣም አመሰግናለሁ፣ ቁርስ ግን አሁን አልበላም በማለት ተነስቶ ይወጣል። ከዛም እንዴት አይነት ለውጥ ሊመጣ ቻለ ብለው አቶ ገዜና ቤቲ እንግዲህ ግራ ተጋብተዋል ማለት ነው። ታዲያ ቁርሳቸውን በልተው ወደ ስራ ከሄዱ በኋላ እንግዲህ ውጭ ላይ ናቲ አባቱን አግኝቶት ሻይ ቡና ብለውም እናቱ እንዴት እንደሞተች እና ምን አሟት እንደሞተችም ይጠይቀዋል ማለት ነው። በጣም ተሻሽለሃል የኔ ልጅ ይላል። እንደዛ አይነት ልጅ ስላለኝ አመሰግናለሁ ይላል አቶ ገዜ ማለት ነው። አቶ ገዜ እናት እየምረውን ይቅርታ ያለው መስሎት ነገሮችን እንዳስተካከል ትሁትን ምክር ሰምቶ እንጂ ግን አቶ ገዜ የመሰለው ወደሱ በቃ ጥሩ ልብ ኖሮት በቃ ነገሮችን አላወቀም ተድበስብሶ ይቀራል ብሎ አቶ ገዜ ሽሽ ብሎት ደስ ብሎታል ማለት ነው። ታዲያ በሌላ በኩል ደግሞ ቤቲ ገብታ አቶ ገዜ ባለቤት ቀድሞ ባለቤቱን ትሰድባታለች ማለት ነው። ታመነጫጭቃታለች። ግን እኔ ምን አነሽ ሆኖ ለልጅሽ ምናምን ትላልታለች ማለት ነው። ታዲያ ውጭ ስትልም ነበር የአቶ ገዜ ባለቤት አልወጣም ምን ታመጫለሽ ስትልም አይተናል ቤቲ ማለት ነው። ታዲያ በሌላ በኩል ቤቲ ለትሁት በር ቆልፌ ልወጣ ነው አላምንሽም ትላታለች ማለት ነው። ቆልፊውና ውጪ እኔ ቆለሹም አልቆለሹም ለእኔ ያው ነው ትላታለች ትሁት። ለማንኛውም እኔና አንቺን የሚያገናኘን እንደሚያደረሰን አንዳችም ነገር የለም፣ ግን ግራ ተገብቻለሁ ትላለች ትሁት። አለ ትላለች ቤቲም። እሱ ምንድነው ስትላትም እሱም ናቴ ነው ናቴን ፈልገሸዋል ትላታለች። ታዲያ ይሄን ስትላት ነበረ ትሁት። ለማንኛውም በረሻሽን ቆልፈሽ ውጪ፣ እሱን በምታሸንፊበት ማሸነፍ ሲያቅትሽ እኔን አጨቅጭቀኝ ስራ ልስራበት ትላለች ትሁትም። ታዲያ ቤቲም በሩን ቆልፋ ትወጣለች ማለት ነው። ታዲያ ትሁት ወደ ወይዘሮ አለሜ ጋር ገብታ ምሳ አምጥታልሻለች ወይ እንዴት ነች ትላታለች። ደህና ነኝ ትላታለች። ታዲያ ለልጅሽ እኮ ናቴ እናቱ እንዳለች አውቋል ትላታለች። በጣም ደስ ይላታል። ትሁትም ታቶ ጊዜ ጋር ይህንን ያደረጓት በምን ምክንያት እንደሆነ አንዳንድ ነገር ትጠይቃታለች። እና ኤክስፐርድ ያደረገ ወተት አቶ ጊዜ ይሸጥ ሲል ባለቤቷ ለሚገዝ አይሸጥም ብላ በዚህ ምክንያት አንድ እንደገና ትንሽ ነው ነገሮች ብላታለች ማለት ነው። ሁሉንም የተጣሉበትንና ለዚህ ደረጃ ያበቋትን አልነገረቻትም። እና ልጁም ደግሞ የናቴ የሚባለው ልጅ እንግዲህ ያኔን አይመስልም በማለትም ተጋጭተው ነበር ማለት ነው። ያን ትንሽ ስታወራት እንግዲህ ትሁት በጣም ታዝናለች። ታዲያ ቤት ሳትመጣብኝ ልወጣም ብላ ትታት ትወጣለች ማለት ነው። ትታት ከመውጣቱ በፊት ግን እኔ የምለው ልጄ ግን አንቺን ቢያገባ ደስ ይለኛል በማለት ትላለች። ትሁትም እሳቅ ፈገግ ትልና ምን ነው ትላታለች። አይ ምንም በማለትም ለማንኛውም ሳይመጡብኝ ልወጣ ብላ ትወጣለች ማለት ነው። ታዲያ ቤት መጣ ነበርና ወደ ቤት ማለት ነው ሱቅ ልውጣ ትላለች ትሁት። ሱቅ የምትወጪው ለምንድን ነው ስትልም ትሁት አስቤዛ ምናምን ለገዛ ነው ትላለች። አትወጭም ስትላትም ቤት ውስጥ ምንም የለም የሚሰራ ስለዚህ ሂጂና አምጪ ስትላትም ቤቲ እያዘሽኝ ነው ወይ አንቺ ሂጂና አምጪ 10 ደቂቃ ግን እንድቆይ አልፈቅድልሽም ትላለች። ታዲያ በዛ ቅስፈት አግኝታው ነበረ ናቲን እንዳለ ሙሉን ነገር ትነግረዋለች። እናቱ የት እንዳለች እዚህ ቤት እንዳለች እና እናቱ በህይወት እንዳለች ትነግረዋለች ማለት ነው። ግን እሱ ነገሮችን በሂደት ማጣራት እንዳለበትም ታስረዳዋለች። ታዲያ ናቲም እንግዲህ ፍቅር ይዞኛል ወይም አፍቅሬሻለሁ ይላትና ጉንጯን ይስማታል ማለት ነው። ትሁት ደንግጣ ወደ ቤት ተመልሳ ትመጣለች። ወደ ቤትም ስትመጣ ቤቲ አንቺ የት ሄደሽ ነው እስካሁን ድረስ የት ነው ያመሸሽው በማለትም ትጫውባታለች። ታዲያ አንዳንድ ከተጨቃጨቁም በኋላ ትሁት ወደ ስራዋ ትገባለች ማለት ነው። ታዲያ ናቲና ቤቲ ተገናኙ። ቤት መጥተው ነበረ ና ምን ይሰራልህ ቆጭበት ስትለው መጀመሪያ ትሁትን ሰላም ልበላት ትሁትን ላውራት ይላል። ታዲያ ቤቲ በጣም ትበሳጫለች። እሱም ወደ ክችን ይገባና ትሁትን ሰላም ካላት በኋላ እኔ ምልሽ ያስበታ አባቷ አቃጠልኳት ይላል። አንተ ልታስገድለኝ ነው ወይ ልኖርበትም ትለዋለች። በቃ እሷ ጋር ትለዋለች። ታዲያ ሄዶም ወደ እሷ አጠገብ ቤት አጠገብ ይቀመጣል ማለት ነው። ታዲያ ቤቲም በጣም ተናዳና ቂማበት ነበረ። ለማንኛውም ምንም እንድትጨቃጨቀኝ አልፈልግም፣ ለማን አባቴ እስከሚመጣ ድረስ አረፍ ልበል ይላታልና ጋደም ይላል ማለት ነው። ታዲያ ቤቲ በጣም ተበሳጭታና ተናዳ ትሁት ላይ መጥታ ትሁት ላይ ሁሌ ትጮኻለች ማለት ነው። ወይም ደግሞ እናትየዋ ጋር ገብታ ለሜጋ
አንቺን መድፋት ነበር። አንቺ ልጅሽ በጣም ነው የሚያስጠላው። ቆይ እኔ ያነሻው ነው ወይ በማለትም ተሞክራለች። እናትየዋም እንግዲህ ውጭልኝ ብላታለች ማለት ነው። ወይዘሮ አለሜ ምንም ነገር ማውራትም ሆነ እንድታወረኝም ሆነ እንድሽ አልፈልግም ትላታለች። ቤት እኮ የኔ ነው መንቅሬ ነው የማስወጣች ትላለች። ቤትም ማስወጣት ትችያለሽ፣ ነገር ግን እዚህ እስከመውጣ ድረስ እያትምጭ ቤት ትላታለች። ታዲያ ቤትም ትወጣለች ማለት ነው። እንግዲህ በሌላ በኩል ደግሞ ናቲ ወደ ክችን ሲመጣ ትሁትን አግኝቷታል ማለት ነው። አንድ ነገር ልጠይቅሽ እፈልጋለሁ ይላታል። እሱንም እንደሚያፈቅራትና እምቢ እንዳትይኝ ግን አፈቅርሻለሁ ግን አዳርሽን አስቢበት ይላታል። እሱ የምታስቢበት እምቢ እንድትይ ሳይሆን ለማንኛውም እንድትረጋጊ ብዬ ነው ይላታል። ታዲያ ትሁትም አዳሯን ስታስብበት አድራ ፈገግ ስትል ነበረ። ትሁት እንግዲህ ፍቅሩን ትቀበለዋለች ይመስላል። እና እንግዲህ መጨረሻም ወደ ክችን መጥቶ እናት ያለችው የቱ ጋ ነው ሲላትም በእጇ እንግዲህ ይህን መናገር ለእኔ ከባድ ነው በማለት ግን በእጇ ወደ አለምዬ ወደምትሰቃይበት ክላስ እጇን ዘርግታ አሳይተዋለች ማለት ነው። እዚህ ላይ ነበር ያለቀው። እንግዲህ ቀጣዩ ክፍል ደግሞ በጣም ነው የሚያጓጓው። የእውነት አለሜና ልጇ ይገናኛሉ ማለት ነው። ምክንያቱም ትሁት ክላሱን ስላሳየችው እንግዲህ እናቱ ጋር ይገባና እናቱን ያገኛታል ወይ እናቱን ይዞ ይወጣ ይሆናል። ትሁትንም ደግሞ ያፈቅራታል ማለት ነው። አለሜ እንግዲህ ምራቴ ብትሆኝ ደስ ይለኛል ብላ ነበር። የቅዷ ሊሳካላት ይመስላል ማለት ነው። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።